እንግዲህ ሰንዬ ይህን ያህል ዋጋ የከፈለችበት የነኪራ ቤት ካርታ መሆኑ ሁላችንም እናውቃለን። ጀግኒትና ብልኋ ሰንዬ ያንን ካርታ እቤቷ ውስጥ አላስቀመጠችም ነበር። እንደውም ታማኝ ነኝ ጎበዝ ነች በማለት ለምሩ ሰጥታን ነበር። ግን ምሩዬ ቀዝቅዝ ያለች የሆነች ማገዶ የምፈጅ ስለሆነች አስወስደዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታችሁ ደግሞ አመሰግናለሁ። እንግዲህ ሰንዬ ያን ሁሉ ቀን ትትሰቃይና ማንም ዘወር ብሎ ሳያት እስተ ህይወቷን ለማጣት ስትደርስ በመጨረሻም ጆከር መስዋዕት ከፍሎ ሰንዬን በህይወት አስለቀቋት አለ። ይሁንና ሰንዬ ጀግኒት ያንን ወረቀት በመጠራጠርና በመፍራት ተቀብላ ወደ ቤቷ ይዛ ሄዳ ቤቷ ውስጥም አልነበረም ያስቀመጠችው። ሰንዬ እገልሻለሁ፣ አርድሻለሁ፣ እሰልቅልሻለሁ፣ እፈልጥሻለሁ ሲላት ስፒድ ፈጽሞ የፈለከውን አድርገኝ እንጂ እኔ አላቅም ነበር ያለችው። እናም በመጨረሻ ግን ሰንዬ ያንን ወረቀት በእጇም አልያዘችውም፣ ቤት ውስጥም አላስቀመጠችውም። ጀግናና ብልህነቷን የምታዩት እንግዲህ ያንን ወረቀት ወይንም ያንን ካርታ ለምሩ ባደራ መልኩ ትሰጣታለች። ምሩም ባደራ መልክ የተቀበለችውን አፈታም አላየችም፣ በስነ ስርዓቱ አስቀምጠው ነበር። ይሁንና ይቺ የተረገመች አይጥ የሆነች ጽዮን የምትባል ክፉ ያንን ሳገኘዋለች። እንግዲህ መጀመሪያ ላይ እንዳገኘችው ልታየው ስትል ምሩ ትደርስባታለች። ምሩዬም ትቆጣና ቀምታ እዛው መልሳ ነበር ያስቀመጠችው። ግን ተመልሳ ይሄ ነገር ምንድነው የሆነ ነገር አለው በማለት ነበረ ተመልሳ ልታነሳውና የወሰደችባት። ግን የሚያሳዝነው ነገር ተመልሳ ስታነሳው ደርሳባት ነበር። ግን ምንም ፈዛዛና ደንዛዛ የሆነችው ምሩ ያንን ወረቀት ጽዮን እንድትወስደው አድርጋለች። በመጨረሻም እንግዲህ እያየቻት ትወስደው እያየች በሰዓቱ መንቃት ያልቻለችው እንደዚሁም ደግሞ ሌላ ሰው ቤት ውስጥ አልነበረም። ተመልሳ ሰንዬ እንግዲህ ያንን ካርታ ወረቀት ስትላት አይተሸዋል ስትላት አላየሁትም፣ አረኔ ያስቀምጨው ነበር ግን ጠፋ መሰለኝ ትላታለች። አይ የፈለገው ነገር ቢሆን ፈልግልኝ መፈለግም አለብኝ ትላታለች። ይሄ ካርታ እንግዲህ ሰንዬ ህይወት መስዋዕት አስከፍሏታል። ገና ወደፊትም ስፒድ ምንና ምን እንደሚያደርግ ማንም የሚያውቀው ነገር የለም። ግን ምሩ ጥንቁቅና ጨዋ ወይንም ደግሞ ነቅ ያልሆነችው ምሩ ድንዝዝ ያለች በጣም የምታስጠላ ሆናለች ምሩ ማለት ነው። እንግዲህ ያው ናሆሜ ደግሞ በጣም ወዷታል። ይቺ ግን መናጤና ሹካካ የሆነችው ጽዮን መጀመሪያ ላይ አሁን ምሩ ድንዛዛና ድብዛዛ ባኮ ኖሮ ቀድምዬ ተጅሽ ላይ ነጥቄሻለሁ፣ ልታዩ ፈልገሽ ነበር፣ ቀምቼሽ አስቀምጫለሁ። ማንም ሰው ደግሞ ህፃንም ልጅ የለ ምንም የለ፣ እዚሁ ነው ያስቀመጥኩት፣ እዚሁ ነው፣ ማንም ሰው የለም፣ አንቺ ራስሽ ነሽ ብላ ድርቅ ብትልባት ወይ ብታፋጥጣት ሳውድ በግዷ እንድታመጣው ታረጋት ነበረ። ይሁንና ምሩ ግን ምንም በቃ የታርጊ የሆነ ነያፋልጊ እንደውም ነያፋልጊ ነው ያለቻት። እንግዲህ ጽዮን ትስቅባታለች፣ ትሳለቅባታለች። አንቺ በቤትሽ ያላገኘሽውን እኔ እንዴት ነው የማገኘው? አንቺ በቤትሽ ያላገኘሽውን እኔ እንዴት ነው የማገኘው? የራስሽ ጉዳይ ትላታለች። እንደዚህ እንኳን ስትላት ጭራሽ ምንም የሆነ ደንዛዛ ነገር ነች። እና ምሩ እንግዲህ ይሄንን መስዋዕት የተከፈለበትን አስጠፍተዋለች። ይቺ ጽዮን ደግሞ ያው ወስደዋለች። እንግዲህ ቶሎ ብላ ለናሆሜ ብትናገር አጉረሯ ላይ ቆሞ ሊያስመልሰው ይችል ነበረ። ምሩ ግን በዚህ አያይዟ በጣም አስጠሊና ቀያሚ ሆናለች። ወረድ ምሩዬ እንግዲህ ብርቅነሽ ፍቅር እስከ መቃብር ትላላችሁ። ብርቅነሽ የመጀመሪያ ለተሰማ ነበረ የደወለችለት። ተሰማም እንግዲህ በአሁኑ ሰዓት ጨርቁን ጥሎ አብዷል። እና ተሰማ የዘራውን እህል ሰብስቦ ስትወቃ ድረስ በቃ ፈጽሞ የማይሳካለት ሆኗል። ከዛ ለድፍዬም ሽጥልኝ አለ። ከዛ ለበዛብህ ነገረው፣ ሳቁበት፣ እንደዚሁም እንዲያማሉ ምናምን አሉት። አሁን ላይ ግን ዛሬ አግኝቷል። እና ተሰማ በዛብህን ጠራውና በዛብህ ሲመጣ ገዥ እኮ አገኘሁኝ አለ። ገዥ እኮ አገኘው ይለዋል። አይ ሰው በስተርጅና ሲቀል እንዴት ያስጠላል። በዛብህ ቆብ የለ የሱ ሚስት መሆኗ። ወይኔ በዛብህ ምኑን ነው የቀለልኩት? እኔ ልልወጥ ባልኩኝ አለ።
በዘወይ የናቁት ያረጋን ራቁት የሚባለው አባባል ድራማ ሳይሆን እውነተኛ ታሪክ መሆኑን እዚህ ጋር ታውቁታላችሁ። እንግዲህ በዛብህ ተሰማን በጣም ነው የሚርቀው፣ በጣም ነው የሚንቀው፣ በጣም ይንቀዋል። በቃ በጣም ይንቀዋል። ግን የሚያሳዝነው ነገር በመጨረሻ ራቁቱን ያስቀረው ሚስቱን ሊያቅፋት የተዘጋጀው ተሰማ ነው። ሁለት ጠጉር ያበቀልክበትን ለቀ ሄደ። እንዴት ነው የምትለወጠው? በየት በኩል ነው የምትለወጠው? ሁለት ጠጉር እኮ ነው ያበቀልከው። ሁለት ጠጉር ያበቀልክበትን ቀይ ለቀህ እንዴት ነው የምትለወጠው? ተሰማ በዛ ማለት ነው። አሁን እኮ ከዚህ በኋላ ገጠር ላይ ጉልበቴ እየደከመ ነው እና ከተማ ከዚህ በኋላ ወደ ከተማ እንጂ ወደ ገጠር አይደለም። በቃ ጉልበቴ እየደከመ ነው እና አሁን ከተማ ቁጭ ብለህ ልበላ ነው። ከተማ ታሰራ ልበላ ነው። አሰራም ማለት ነው። ለጡረታ ነው ከተማ የምትሄደው። ከተማ ሄደህ በመንፈስ ልትኖር ነው። በቃ በመንፈስ ልትኖር ነው። ምንም ልስራ ምንም የከተማ ህይወት እንደዚህ አያለፋም። እሱ አሁን ከተማው እንግዲው ታውቃላችሁ የቤት ኪራይ ያለ ምን ቁጡ። ግን አሁን እሱ ላይ ያው እሱ አሁን ወለል ብሎ የታየው በዛብህ ብርቅነሽን ማናዬ በዛብህ መጣ ወጣ ገባ አዩኝ አላዩኝ የለም በነፃነት 8 ቀን ብርቅነሽን ለማቀፍ ብቻ ነው እና ምን የከተማው ኑሮ እንደ ገጠር አያደክምም ይለዋል። ኧረ ተው ተው በዛብህ ሞኝ ተው በዛ ተሰማ አስብበት። እሱ እንግዲህ እንደ ወንድም ነው የሚመክረው። ጉድን አላወቀም። ጉድና ጀርባ ከወደ ኋላ ነው እንደሚለው ያገሬ ሰው። ተው ተሰማ ተው አስብበት ይለዋል። እሱ አላወቀም። አስብበት በኋላ ጉድ ትሆናለህ። አንተ ምናልባት ከከተማ ለብሰውና አምረው ሲመጡ አይተህ ይሆናል። ግን እንደሱ አይደለም። በኋላ አጉል ላይ ትወርቃለህ። ግደለህም ተው ይለዋል። ግን በዛ ተሰማ ግን ፈጽሞ አይጠረጠርም። አይነ ስላልበራ ነው አለ። እንግዲህ ተሰማ አንተ አይነ ስላልበራ ነው ሲለው አቶ በዛብህ ያንተን አይን ማናበራው አለ። እንግዲህ ማናበራው ሲለው እዚህ ጊዜ ሳቀበት። ወይ በዛብህ ሞተ ማርያምን። አንዲቷ ቆንጆ እዛ ሆና ጠራችኛል። አንዲቷ ቆንጆ እዛ ሆና ደወለችልኝ፣ ጠራችኝ። የት የምታቅህ ነው? አሁን በዛብህ አሁን መንገድ አግኝቷል። በዛብህ ጀግናና ብልህ ከሆነ ተሰማ መከተል ነው። ተሰማን ተከትሎ እንደ ኒናና ኪራ ሄደው ከብቶቹን እንዲያስመልሷቸው ተሰማን ተከትሎ በዛብህ መሄድ አለበት። ይህንን ቤት ነው የምነግረው። ተሰማን ተከትሎ በዛብህ ከሄደ ብርቅነሽን ያገኛታል። እና የት ነው ማነች? አንዲቱ ቆንጆ ጠራችኝ ይለዋል። ድሙ የት ብላ አውቃህ ነው አንተን የምጠራ? የት ብላ ቁጣት አውቃ ነው አንተን የምጠራ ሲለው ለዘበናት ስጠብቃት ነበር። ለዘበናት ስጠብቃት የነበረ ቆንጆ ነች። እንግዲህ የዚህ ጊዜ በዛብህ ይስቃል። ኧረ ተወኝ አለ። እኔም አሳቀኝ። ኧረ ተወኝ እባክህ አታስቀኝ። ኧረ እባክህ አታስቀኝ። እኔ እንደውም ሚስቴ ጠፍታ ብርቅዬ ጠፍታ ልሞት ነው። አታስቀኝ። በባዶ ሆዴ ነው። ምንም አልበላሁም። እባክህ አታስቀኝ። አሁን አንተን ሴት አውቃህ ወንድ ነህ ብላ አንተና ብላ ደውላለህ ይለዋል። እንዴ እኔ ምን ጎሎኝ ነው? እኔ ተሰማ ምን ጎሎኝ ነው? ሴት ማታ እዛ ሆና ስምጠራህ እዛ ሆና ተምጠራህ ይህን ያህል ጊዜና ሰዓት ብቻህን አንተ ትትቀመጥ ለምን እዛ አልመጣችልህም ይለዋል። ለምን እዛ በዛብህ አሁን ደንቁሯል። ለምን እዛ አልመጣችልህም? እስከ ዛሬ ይህን ያህል ጊዜ ስትኖር ብቻህን ለምን ከወደደችና ካፈቀረች እሷ ወደዛ አንተን ተመወስደህ እሷ ወደ አንተ ለምን አመጣም? አብራችሁ እስከ ዛሬ አልኖራችሁም። አሁን ምን ተገኝቶ ነው? ለምን እስከ ዛሬ ብቻህን ይህን ያህል እድሜህን ብቻህን ትጨርስ? ለምን አብረህ አልኖራችሁ? እንግዲህ የዚህ ጊዜ በተሰማ የማይሆን አሜኬላ ጠምጥሞ ይዟት ነበር። አዎ ይህን ሲል እዚህ ጋር መንቃት ነበረበት። የማይሆን አሜኬላ ጠምጥሞ ይዟት ነበር። በቃ ይዟት ነበር። በጥሳው ሄደች። አሁን በጥሳው ሄደች። እስከ ዛሬ ግን የማይሆን አሜኬላ ይዞብኝ ነበረ። አሁን ግን በመጨረሻ በጣጥሳው ድል አድርጋ ሄደች። ቀድማ ሄደች። አዎ ቀድማ ሄደች።
በጥሳው ሄደች ሲል እዚህ ጋም ነጥብ አለው ባይዘወይ በዛብህ ቢነቃ እንዴት ማለት አለ እንግዲህ በዛብህ እንዴት ማለት ሲለው አይ ታሪኩ ብዙ ነው። በቃ እዛ ከደረስኩ በኋላ ደውዬ አወራሃለሁ፣ እነግርሃለሁ፣ አጫውተሃለሁ። ከእሷ ጋር ተገናኝተን በሰፊው አጫውተሃለሁ እንጂ አሁን እዚህ ማውራት አልችልም። ብቀኔ ብልህ እዚሁ ማንጅራቴን ብለህ ትጥለኛለህ። ይህም በሆዱ ነው። አሁን ብርቄነች ያንተ ሚስት ነች ብልህ እዚሁ ማንጅራቴን ብለህ እዚሁ ትጥለኛለህ። ግን እዛው ተሄድኩ በኋላ በሰፊው እነግርሃለሁ፣ በሰፊው አጫውተሃለሁ፣ ያለውን ነገር እነግርሃለሁ። በዛብህ እንግዲህ በየዋህነቱ አይ እንደው በሳምንቱ ይሄ ጎተራ ሆድህ ጎሎ ስመጣ ይታየኛል። በቃ ይሄ ጎተራ የሆነ ሆድህ ጎሎ እርቦ ትመጣ ይታየኛል። አይ እሱን ተወው እባክህ እሱን ተወው። ግን በዛው ትቀር ፍለጋ እንዳትመጣ ብቻ አንተ እዚሁ አርፈ ተቀመጥ ብቻ እንጂ እኔ ችግር የለም። አንተ ብቻ እግርህን እንዳታነሳ ወደዛ ፍለጋ ብለህ እንዳመጣ። አንተን ልፈልግህ እኔ በዛብህ አንተን ልፈልግህ ነው እንዳታስበው። እንኳን አንተን ብርቅዬን አልፈለግኩም። ብርቅዬን እንኳን ፍለጋ ያልወጣው ጀግና ነኝ። እንኳን አንተ ምን ልሰራ ላይ ነው እኔ አንተን የምፈልግህ? አንተን አልፈልግህም እንዳታስብ። እንኳን አንተን እኔ ብርቄንም አልፈለግኩ እና ስለማታገኛት ነው። ስለማታገኛት ብፈልጋት እኮ አታገኛትም። እማፈልጋት ስለማታገኛት ስላወቅክ ነው። እየተሳፈጠው ነው እንግዲህ ስለማታገኛት ነው ሲለው በዛብህ እንግዲህ እንዴት ነው ነገሩ አለ እንግዲህ በዛብህ። ይሄን ነገር እኮ ደጋገምክብኝ፣ ነገሩ እንዴት ነው ሲለው ደነገጠ ተሰማ። ያው ስለማታገኛት ያው ተስፋ ስለቆረክ እኮ ነው ማለት ያው ተስፋ ስለቆረክ እኮ ተስፋ መቁረጥህን እኮ አይቼ ነው እንደዚህ ልልህ የቻልኩት። ስማ መቁረጥ አለመቁረጤን አንተ አትነግረኝም አለ እንግዲህ በዚህ እዚች ጋር ረገጥ ያለች ንግግር አድርጎ ተሰማን ትቶት ተሰማ በዛብህ ይችን ረገጥ አድርጎ ከተናገረው በኋላ ትቶት ሲሄድ በዛ ተሰማዬ እንግዲህ ሳቀ። አይ ብርቅዬ የኔ ጀግና እንኳንም ረግጠሹ ሄድሽ። አይ ብርቅዬ የኔ ጀግና በማለት ተሰማ እንግዲህ ዛሬ ላይ እንግዲህ መጨረሻውን አብረን የምናይ ይሆናል። ይሁንና ዛሬ ላይ እንግዲህ ተሰማ በጣም በደስታ ፏፈሽ እያለ ነው። መጨረሻው እንግዲህ ደግሞ በበዛብህ ማንኛው ይጨርሰዋል አብረን የምናየው ይሆናል። እንግዲህ ሜላንት ወይንም እንቡጤ መቼም በሮጥና በቃ ብዙም አይደላችም ባይዘው ወይ እና በተለይ ቅዱሴን ትወደዋለች። እንደምናውቀው ቅዱሴ ሁሉ ነገር ቤትም አለው የተሟላ ያው ቤት አይታ ይመስለኛል። እና ተይ ውጭልኝም ቢላት ቢጠፈጥፋትም ቢሰድባትም ቢተፋባትም ግድ አልሰጣት ያለችው ዛሬም ትሄዳለች። የሚያሳዝነው ግን የፊተኛዋ ፍቅረኛው ሰላምዬ እያየቻቸው ነበር። እና በር መጀመሪያ ሜላንት በር ትቆረቁራለች። ሲከፍትላት ግን ቅዱስዬ ሜላንት ነበረ። አቤት እብደት መልክ ቢኖረው አንቺን ነበር የሚመስለው ይላታል። ይህን እየተባለ እንግዲህ ሰላምዬ ደግሞ በርኮና እየተመለከተቻቸው ነበር። ቅዱስዬ ነይ ሂጂ ልተዝህ ብሏት ሜላንትን ሊያባረራት ሲል እንደገና በመጨረሻ ሰላምዬን ሲመለከት በቃ ነይ ግቢ በማለት ያስገባታል። በዚህም እንግዲህ ለካ አግብቶ ሲጫወትብኝ ነበረ ይሄ ውሸታም ትልና ሰላምዬ በጣም ትናደዳለች። ያላወቀችው ግን እሷ የመሰላት ሜላንት ወይንም እንቡጤ የቅዱሴ ፍቅረኛ መስለዋለች። ያው እንግዲህ አላወቀችም መሰለችው። ጎትቶች ያስገባት መስለው ነበረ፣ ግን ያው አይደላችሁ። የጽናት አባት ሽማግሌዎቹ ሊላኩ ነው። ግን ሽማግሌ ሲመጣ እኔ አባቴሽ ብቻዬን ቁጭ ተምል እህቶችም ማለቴ ወይንም አክስቶችሽን ብጠራቸው ምን ትይኛለሽ ይሏታል። ጽናትዬም እንዴ አባ ማይጠራ የምትወስነው እኮ አንተ ነህ፣ ስለ እሱ እኔ ልወስን አልችልም ስትለው እሱማ ነው ግን ደግሞ አንቺን የሚረብሽሽ ከሆነ ይቅር ልጄ፣ አንቺን የሚረብሽሽ ከሆነ ይቅር ይሏታል።
ጽናትዬም በፍጹም አባ እነሱ እኮ ላንተ እህቶችህ ናቸው፣ ስለዚህ ጥራቸው ስትላቸው እኔ እኮ ልጄ ጽናት እኔ እንደው ይደብርሻል ብዬ ጨንቆኝ ነበር፣ የኔ ልጅ ጨንቆኝ ነበር። እንግዲህ ወደ ጽናትዬ ጋር የሚወዳትና የሚያከብራት ደፍዬ ወደ ጽናትዬ ጋር ሄድና እውነት ጽናትዬ ኮራውብሽ፣ አድነኩሽ ይላታል። እንዴት እንዴ አክስቶችሽ እንዲመጡ መፍቀድሽ እንዴ? ምንስ ባይንከባከቡኝና ባያሳድጉኝ እኔን አይዞሽ ባይሉኝም እኮ ዘመዶቻችን ናቸው። ምክንያቱም ዝምድና እኮ ተፍቆ የሚጣል ነገር አይደለም። ስትዋደድ ስትፋቀር የምትይዘው፣ ስትጣላ ደግሞ ፍቅህ የምጥለው አይደለም። ስለዚህ ጎዱንም ጠቀሙንም ወደዱኝም ጠሉኝም ማፋቅ እንደማይቻል ልታቅ ይገባል። ስለዚህ በየትኛውምና በየትኛውም ጊዜ ግዴታቸው ነው። በመከራውም በዓለሙም መንጣት ግድ ነው ትላለች ጽናትዬ። ነው ግን አንቺ እንደዛ ሲያናንቁሽና ሲሰድቡሽ ሲሳለቁብሽ እንደዛ ሲያደርጉሽ ዛሬ ግን አንቺ አድገሽ ይቅርታን ስላሳየሽ እና ነፍስ ስላወቅሽ በጣም ደስ ነው ያለኝ። ማለቴ ያንን ሁሉ ነገር እረስተሽ ዛሬ እንደዚህ ማድረግሽ በጣም ትልቅነትሽን ያሳያል ይላል። አንቺ ገፊ እድለ ጠማማ ወንድማችንን ብቻውን አስቀረሹ እያሉ ይሰድቡኝ ነበር በማለት ትቆጫለች። አንቺ ገፊ ወንድማችንን ብቻውን አስቀረሹ እያሉ እንደ አክስትና እንደ አጎት መንከባከብ ሳይሆን እኔም መሳደብና እኔን ማንቋሸሽ ነበር ስራቸው ትላለች። እንግዲህ ሰንዬ እህቷ ራኪብዬ ሄደሽ ለፖሊስ ቃልሽን ትሰጫለሽ፣ ምክንያቱም ዛሬ ዝም ተባለ ነገ ደግሞ ድጋሚ ይሄ ነገር ይፈጠራል ትላታለች። ይሁንና ሰንዬ ደግሞ ቃል አለባት። ምክንያቱም ጆከር ለሷ መስዋዕትነት ከፍሏል። አሁን ሄዳ ቃሏን ብሰጥ ጆከርም ተጠያቂ ነው፣ እስቢድም ተፈላጊ ነው። ስለዚህ የጆከርን ቃል ደግሞ እዛ ሄዳ ከበላችሁ ካፈረሰችው ትናንትና ከዛ ከመስዋዕትነት ያዳናት ጆከር ስለሆነ ወይንም ደግሞ ሙሉ በሙሉ ለእህቷ ለመናገርም አልፈለገችም። ብቻ ጨንቋታል። ውስጧን ልክ እንደ ሻላ እየበላት ነው። ግራ ሲገባትና ሲጨንቃት ወደ ምሩዬ ጋ ትሄዳለች። ምሩዬ ጋ ሄዳ ታለቅሳለች። መሆንሽ ነው ሰኒ መሆንሽ ነው? አይ ዝም ብዬ ነው። እንዲህ መሆንሽ ነው? ጨንቆኛል ማለት እንጃልሽ። በእኔ ሰው ሳይጎዳ አይቀርም። በእኔ ሰበብ ሰው ሳይጎዳ አይቀርም። በቃ እዚህ ጸጸት አለ፣ እዚህ ደግሞ የህዴ ግራ እኮ ገባኝ። እኔ ምን አውቃለሁ ግራ ገባኝ ትላለች። እንግዲህ ሰንዬ አሁን ላይ እሷ ትናንትና ስትጨነቅ የነበረውን ዛሬ ደግሞ ጆከር ላይ ሆኗል። ጆከር በጣም ተጸጽቷል፣ በጣም አዝኗል፣ ከሚባለው በላይ አዝኗል። በዚህ መሀል እንግዲህ ሰንዬ ያገተሽ ማን ነው ስትባል ሄዳ ፖሊስ ጣቢያ ቃሏን ብትሰጥ ደግሞ ይብስ ጆከርዬ ይጎዳል ማለት ነው። ግን ይሁንና ሰኒ ለእህቷ ለራኪብም ልታወራት ፍላጎት የላትም። እህቴ እንዳታወሪ እንዳትናገሪ፣ ግን እንደዚህ ነበር የሆነው ማለትም አልፈለገችም። በሌላ በኩል እንግዲህ እነ ኒናም ችላ ብለውታል ነገሩም። በተለይ ደግሞ ኪራም ቢሆን ጸጥ ነው ያለው። ይሁንና ይሄ መስዋዕትነት የተከፈለው አሁንም እየፈራች እየተንቀጠቀጠች ያለችው ሁለት እህትና ማማቾች ብቻ ናቸው እንጂ ይሄ መስዋዕት ተከፍሎለት ኪራ ምንም ስለ ሰርጉ ፕሮግራም ነው እያሰበ ያለው። እሱ የራቀውና ጊዜው የራቀበት ስለ ሰርጉ ፕሮግራም ብቻ ነው እያወራ ያለው። ግን መስዋዕትነት እየከፈለችው ሰንዬ አሁንም ጭንቀት ላይ ነች። በተለይ ደግሞ ትናንትና ከዛ ከሞት ያዳናት መስዋዕትነት እየከፈለላት ጆከር ዛሬ ሲሰቃይና ሲጸጸት ስታየው ግራ ገብቷታል። በቃ ጆከርም አብዶባታል። እባክሽ ዝም በኝ፣ ወደዛ ሂጂልኝ፣ ወንድሜን እጄን ይዞ ያሳደገኝን ወንድሜን ከዳሁት፣
ገደልኩት በማለት ከሚባለው በላይ ጸጸት ውስጥ ገብቷል። ይህም ባየችና በተመለከተች ጊዜ ደግሞ ሰንዬም ግራ ገብቷታል። ኒና የብዶ እንግዲህ ወደ ሰንዬ ጋር ልታያት ትሄዳለች። ግን ባዶ እጇን ነበር የሄደችውና ራኪብ አይኗን ስታያት እንደው እርስት አርጌው ባዶ እጄን ትንቀለቀለ መጣው ምናምን ትላታለች። ራኪብዬም ተረድታታለች። ምንም ችግር የለም አይዞሽ አትጨነቂ ትላታለች። ከዛ በኋላ ሰንዬ ግን እየከዳ ነው እኔን የመሰለ ትልቅ እንግዳ መጥቶ ስትላት እሷ ወደ ቄ ወታለች ትመጣለች እጠራልሻለሁ ትላታለች። እንግዲህ ምሩዬ የነኪራን ካርታ አስቀምጠው ነበረ። ያንን ካርታ የልጇ ነው ብላ ያሰበችው ግድን ጽዮን ሰርቃባት ይዛ ሄደዋለች። ከዛ በኋላ አለምዬ ስመጣ አለምዬ እንግዲህ የጽዮን ሚስጥረኛ ቀኝ እጅ መሆኗ ይታወቃል። ይሁንና አለምዬ ጊዜን የማይቀይር የለም። ዛሬ ላይ ግን አለምዬ በጣም አስደሳችና ተቀይራለች ማለት ይቻላል። ጽዮንዬ እኔ አለምዬ ያቺ ተንከሲስ እኮ የሆነ ነገር ሳትደብቀኝ አቀረም ትላታለች። ማነች ደግሞ ማትሆናለች ከምሩ ሌላ እባክሽ ተይ እንደዛ አትበይ፣ ከዚህ በኋላ እንደዛ አትበይ ትላታለች። እንዲህ አለምዬ እንደዚህ በአንዴ ተስፋ ቆረሽ በአንዴ? አይ እኔ እንግዲህ ትዳሬንም ማጣት አልፈልግም፣ እንደዚሁም ደግሞ ናሆሜም ወዷታል፣ ተፋቅሯል። ስለዚህ እኔ በምሩን አዩ ምን ያህል እንደሚወዳት ታውቂያለሽ። ከዚህ በኋላ እኔ ጣልቃ አልገባበትም፣ እንደሆነ ይሁን ትላታለች። አለምዬ ልጁ እኮ የሱ አይደለም ምን እያልሽ ነው የትላትም የፈለገው ንግር ይሁን በቃ ተያት ነው ያለችው። ዛሬ ሰው ሆናለች። አለምዬ እንደዚህ ተስፋ ቆረሽ? እንደዚህ ዛሬ በአንዴ ተስፋ ትቆርጫለሽ? አይ ጽዮን ተያቸው በቃ ከዚህ በኋላ ተያቸው ነው ምልሽ፣ በቃ ተያቸው ትላለች። እንግዲህ ዛሬ የተለየ ሴት ሆናለች። በቃ በጣም ነው ደስ ያለች። የመጨረሻው አሸንፋለች። ምክንያቱም ታግላ ነበር፣ ብዙ ነገር አድርጋ ነበረ። እሷን ምሩን አስወጥታ ጽዮን ለማስገባት ጽዮንም እገባለሁ ብላ ቋምጣ ነበር። ይሁንና እንደምናውቀው ናሆሜም ፈጽሞ ሴት መስላ ስለማትታየው በመጨረሻው አሁን ላይ ወይዘሮ አለሜም ተሸንፋለች። በቃ ልጄ ተደስቶ ነው፣ ልጄ ደስታ ነው፣ እንደዚሁም ባሌ አያሌውም ይወዳታል። ስለዚህ እኔ ህይወቴን እኖራለሁ፣ ትዳሬን አልበጠብጥም፣ እነሱ የሚኖሩበት ትላትለች።